ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለተነሳላቸው ጥያቄዎች ምላሽና ማብራሪያ እየሰጡ ይገኛሉ። በዚህም የኢትዮጵያ ኢኮኖሚ ከግብርና መር ወደ ብዝሃ ዘርፍ እንዲሸጋገር የተነደፈው ፖሊሲ በእጅጉ ውጤታማ ሆኗል ብሏል። ጠቅላይ ሚኒስትሩ በማብራሪያቸው መንግስት ከህዝብ ጋር ተሳስሮ ልማት እንዲመጣ ግልጽ አቅጣጫ የተቀመጠው ከለውጡ ወዲህ መሆኑን ገልጸው ለአብነትም መንግስትና ህዝብ ተሳስረው በአረንጓዴ አሻራ አማካኝነት 48 ቢሊዮን ችግኝ መትከል ችሏል ነው ያሉት። በተመሳሳይ የዋጋ ንረት በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ማብራሪያ መንግስት የዋጋ ንረቱን ለማረጋጋት 440 ቢሊዮን ብር ድጎማ አድርጓል። ከዚህ ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ የተደረገ ሲሆን ለነዳጅም 140 ቢሊዮን ብር ድጎማ ተደርጓል ብሏል። በዚህም የጥቅምት ወር የዋጋ ንረት ወደ 11.7 ወርዷል። ይህንንም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ ተመዝግቧል ብሏል። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ሜጋ ፕሮጀክትን በተመለከተ በሰጡት ማብራሪያ ኢትዮጵያ ውስጥ በጋዝ ማዳበሪያ አውሮፕላን ማረፊያና ቤቶች ልማት ላይ የምንሰራው ስራ ጨዋታ ቀያሪ ነው ብሏል። የማዳበሪያ ምርትን በሀገር ውስጥ በመተካት ብቻ የግብርና ምርታማነት ቢያንስ በጥፍ ማሳደግ እንደሚቻል ገልጿል። ይህም በኢትዮጵያ ኢኮኖሚ ውስጥ ትልቅ ጥፋት ነው። ሌሎች ሲጠናቀቁ የኢትዮጵያ ኢኮኖሚ ላይ ተጨባጭ ለውጥ ይመጣል ብለዋል።